የዚምባብዌው ሮበርት ጋብርኤል ሙጋቤ አንድ ዓለምን ያስገረመ ድርጊት መፈጸማቸው ተሰማ። የተባበሩት መንግስታት ድርጅት 70ኛው ዓመት በሚከበርበትና ጠቅላላ ጉባኤ እየተካሄደ ባለበት ወቅት የአፍሪካችን የረጅም ዘመን የስልጣን ባለቤትና ቀዳሚው ምሁር መሪ የዚምባብዌው ሮበርት ጋብርኤል ሙጋቤ አንድ ዓለምን ያስገረመ ድርጊት መፈጸማቸው ተሰምቷል። ከትናንት በስቲያ ምሽት ከ150 ያላነሱ የአገር መሪዎች እድምተኛ በሆኑበት የተባበሩት መንግስታት ድርጅት ጉባኤ ላይ ንግግር ያደረጉት ሮበርት ሙጋቤ እኛ ግብረ ሰዶማውያን አይደለንም ሲሉ ደጋግመው በመጮው በመናገር ዓለምን ጉድ አሰኝተዋል። የሰው ልጆችን የሰብአዊ መብቶች አስከብራለሁ ለሚለው ትልቁ የዓለም ተቋም የተባበሩት መንግስታት ድርጅት ይህ የሙጋቤ ንግግር አስደንጋጭ መልእክት አለው እየተባለ ነው የሚገኘው። በሀገራቸው የተመሳሳይ ጾታ ግንኙነትን ህገወጥ አድርገው የደነገጉት ሙጋቤ በግብረ ሰዶማዊነት ላይ ጠንከር ያሉ ትችቶችን በመስጠት ነው የሚታወቁት። በንግግራቸው ከግብረ ሰዶማዊነት ጋር በተያያዘ ምዕራባውያንን የተቹት ሙጋቤ በመብት ጥበቃ ስም በማህበረሰባችን ዘንድ ኃጢአት የሆኑ ድርጊቶችን እንድንቀበል ይሞከራል ሲሉ ምዕራባውያኑን ወርፈዋል።